ህይወት ወደ ኋላ እያንዳንዷ የምታሳልፋት ቀን ሳልፋለች። ዛሬ ጠዋት ያሳልፍካትን ቀን እንደገና ልትገማት ብትል አትጀምራት። ስለዚህ ያለችዋን አጠንፍፈ መጠቀም በደንብ ሰዎች ዛሬ ልደቴ ነው እና 24ኛ ዓመቴን እንግዲህ ዲቦራ ፋውንዴሽን ተገኝቻለሁ። ጓደኞቼ በሙሉ አለ ወንድም ያለው ነው ማለት እንደምትመለከቱት ልጆችም እየመጡ ነው። ሰርፕራይዝ ላደርጋቸው ነው። አሳያችሁ ገባለው ሰዎች ልጆቹን ማያቸው ነው። ሰላም ነው። ዛሬ ዕለት ሙሴ ሰለሞን በዲቦራ ፋውንዴሽን ግቢ ውስጥ የ24 ዓመት ልደትን እያከበርክ ነው ያለው። ዲቦራ ፋውንዴሽን በጣም የሚገርም ቦታ ነው። በጣም የሚገራርሙ ህጻናት የአእምሮ እድገት ውስንነት ያለባቸው ህጻናት ጋር ልደትን ለማክበር ማሰብ ራሱ በጣም ትልቅ ነገር ነው። ሙሴ እንኳን ለ24ኛው በቃ እንኳን በእነዚህ ህጻናት ፊት እና ከነሱ ጋር ለማክበር እድሉን አገኘ ማለት ፈልጋለሁ። እናንተ በደፈናው በፊትም ሆናችኋል። ካሁን በኋላ የዲቦራ አባላት ናችሁ። ነውና አዲስ እረኛ ገብታ ያስተኛ ይስተኝ ጽናት እንጂ እኔ ማተኛ። ሙሴ ልደት ነው ዛሬ። እድሜ ስንት ነው? 24 ይሞላል ዛሬ 24 ዋው። አንዱና ዋንኛው ነገር በቃ እግዚአብሔር ላይ መታመን አለብን። ምንም ነገር ቢሆን አንዱና ዋንኛው ነገር በቃ እግዚአብሔር ላይ መታመን አለብን። ምንም ነገር ቢሆን ደግሌ መንገዴን ከእግዚአብሔር ሳወጣና ማይሆን ነገር ውስጥ ገባ ደስታዬንም መብሬ ያጣዋለሁ። ሰዎች ዛሬ ልደቴ ነው እና 24ኛ ዓመቴን እንግዲህ ዲቦራ ፋውንዴሽን ተገኝቻለሁ። ጓደኞቼ በሙሉ አለ ወንድም ያለው ነው ማለት እንደምትመለከቱት ልጆችም እየመጡ ነው። ሰርፕራይዝ ላደርጋቸው ነው። አሳያችሁ ገባለው ሰዎች ልጆቹን ማያቸው ነው። ደስ ሲል አለ በጣም ነው የሚያምረው። ያንገት ደግሞ የኔ አባት እንዴት ነህ? እንደዚህ እሱ ችሏል። አስገን ትወዱታላችሁ? የቱ ጋር እንነሳ? ወይዬ አወቀው። ቅዱስ ነው እሱ የኔ ማናጀር ከጃኒ ጋር ብሎግ ያደርጋሉ። ቅዱስ ማለት አለው። እሺ ፍቅር እውነት እንደዚህ አይነት ቦታ ማድረጋችሁ ደስ ይላል በጣም። እኔ በጣም ፍቅራቸው ልዩ ነው በጣም። በእውነት በጣም ትክክለኛ ውሳኔ ነው። በጣም በእውነት በጣም ደስ የሚል ነገር። ቤኪ ቴንክ ዩ ሶ ማች ፎር ዲቦራ ፋውንዴሽን ደስ አላቸው። ሴንተሩንም ደግሞ በዛው የሚታዩበት መንገድ ነው። አሁን ብዙ ሰው እንደዚህ እንዳለ ኤግዛክትሊ ደግሞ ያለንበት ቦታ እስኪ ጋር እዚህ ኢንተርቪው ማድረግ ጀምራ ሲሲዲ ጋር ለገጣፎ ከገባሁ በኋላ ዩኒቨርሲቲ ውስጥ ነው ያለው። ዲቦራ ቪሌጅ ይባላል። ከኪንደርጋርተን እስከ ሃይ ስኩል ድረስ ቮኬሽናል ትሬኒንግ አለው። የሆስፒታል አለው፣ ዴሪ ፋርም አለው፣ ባስኬትቦል ፊልድ አለው፣ ፉትቦል ፊልድ አለው። ሶ ሆሊስቲክ ሴንተር ብለን ሁሉንም ሰርቪስ አንድ የሚያገኙ እዚህ ነው ሁሉም ልጆች እና ሰዎች በጣም ትልቅ ግቢ ነው። እናሳያችኋለን። ምን ሰማህ? እኔ በቃ ፍቅር ነው የተሰማኝ በጣም ልስና ሆነስሊ እንደዚህ ሰምቶ ያውቃል። በጣም ደስ ሰላም ነው።
አታረጅ ማዘው መልካም ልደት ለሙሴ መልካም ልደት ለሙሴ መልካም ፍጹም ነው አልከኝ ይህ ቀን ወደህ ተገኝተህ Okay, are you 20? Are you 21? Are you 22? Are you 23? Are you 24? Oh, sama. ሰላም ነው። እንዴት ነው? ተቆርጬ ባለፈው የሆነ አስተያየት ነበር። አሁን ሽር ብላ ሽክ ብላ ምክንያቱም ወጣት ልጅ ለሺዎች ወጣቶች ሞዴል መሆን አለበት። ልክ ነው። ሁሉ ጭበሬ እንኳን ተው ስንተኛ ነው? 13 24 እውነት ማኔ አይ ወጣት እኮ ቶሎ ከእንቅልፉ አይነሳም አይደለ? አስቸገርን አይደል? አረፈ ሶሪ በጣም ችግር አለበት አይደለም። አሁን እኮ ችግሩ ምንድነው መሰላችሁ? አንድ ጉድለት መጀመሪያ 18 ሲሞላ ወታደራዊ ስልጠና መግባት ወታደር ለመሆን እኮ አይደል? ዲስፕሊን ለመማር አሁን 10 ሰዓት ነው የምነሳው። 10 ተኩል ጂም እገባለሁ። አንድ ሰዓት ተኩል ላይ ደግሞ ቢሮ ይደርስና ምክንያቱም ምንድን ነው መሰለኝ ህይወት ወደ ኋላ እያንዳንዷ የምታሳልፋት ቀን ታልፋለች። ዛሬ ጠዋት ያሳልፍካትን ቀን እንደገና ልትገማት ስትል አትገባም። ስለዚህ ያለችዋን አጠንፍፈህ መጠቀም በደንብ ጨርሰህ ዛሬው ዕለት ሙሴ ሰለሞን በዲቦራ ፋውንዴሽን ግቢ ውስጥ የ24 ዓመት ልደትን እያከበርክ ነው ያለው። ዲቦራ ፋውንዴሽን በጣም የሚገርም ቦታ ነው። በጣም የሚገራርሙ ህጻናት፣ የአእምሮ እድገት ውስንነት ያለባቸው ህጻናት ጋር ልደትን ለማክበር ማሰብ ራሱ በጣም ትልቅ ነገር ነው። ይሄ ቤት እንግዲህ የሁሉም ቤት ነው። እነዚህ ህጻናት በጣም ፍቅር ናቸው። ፈጣሪ ለነዚህ ህጻናት ወላጅ አድርጎ የሰጣቸው ቤተሰቦች የመርጧቸዋል ማለት ነው። አደራውን እንደ በልጅ በኩል አደራ ብሎ የሰጣቸው በእነዚህ ህጻናት አደራ ናቸው ለቤተሰቦቻቸው። ስለዚህ ከነዚህ የፈጣሪ አደራዎች ጋር ልደትን ለማክበር በመምጣት በጣም ኮርቼ ይባሃለሁ። እንግዲህ 24 ዓመት በጣም ያንግነ ግን በሳለ ከዚህ በፊት ያው ኮንተንቶችን ማቃቸዋለሁ። ይሄን ብስለትን ለሀገር በሚጠቅም መልኩ መጠቀም መቻል አለብህ። እንግዲህ ኢትዮጵያ የሁላችንም የወጣቶች አደራ ናት። ስለዚህ ብዙ እድሜዎችን በአጠቃላይ ለሀገርም ለራስም ለሀገርም የምታገለግልበት እንዲሆን እመኝልሃለሁ። እጅግ በጣም አመሰግናለሁ። ሃፒ በርዝዴይ።
ሙሴ እንኳን ለ24ኛው አበቃ እንኳን ደስ አለ እንኳን በእነዚህ ህፃናት ፊት እና ከነሱ ጋር ለማክበር እድሉን አገኘ ማለት ፈልጋለሁ። ዛሬ በጣም ደስ ብሎኛል። እናንተ የሀገር ባለውለታዎች አገርን ወክላችሁ ለዓለም የምታስተዋውቁ አገርን ወክላችሁ ሁሉ ጊዜ ፊት ለፊት የምትቆሙ ለሀገራችሁ ትልቅ አስተዋጽኦ የምታደርጉ የሚዲያ ወጣት ልጆች ናችሁ። ይሄ ትልቅ ነገር ነው። እናንተ በደፈናው በፊትም ሆናችኋል። ካሁን በኋላ የዲቦራ አባላት ናችሁ። ጥሪ አያስፈልጋችሁም፣ ቀጠሮ አያስፈልጋችሁም፣ ምንም ነገር አያስፈልጋችሁም። ሁል ጊዜ ከዲቦራ ጋር ትቆማላችሁ። እነዚህ ፍቅራቸውን ካሳያችሁ ህፃናት ጋር ሁል ጊዜ አብራችሁ ትሆናላችሁ። እንግዲህ እዚህ ዛሬ ያየናቸው ትንሽ ናቸው። ትምህርት ያለ ጊዜ ቢሆን ኖሮ ወደ 350 ልጆች እዚህ ይኖራሉ። ሁሉም ከሰበሰብናቸው ማርች ላይ ስንገናኝ ደግሞ ከ10 ሺህ በላይ እናገኛለን። ስለዚህ ሁሉንም የማግኘት የመደገፍ ህብረተሰቡ እንዲደግፋቸው የማድረግ ቤት ውስጥ ተደብቆ እንዳይቀሩ ሊማሩ፣ ሊሻሻሉ፣ ሊሰሩ እንደሚችሉ የማሳወቅ አገራዊ ግዴታችንን መወጣት አለብን። ያው ጀምራቸዋል። ሙሴ እንኳን ደስ አለ፣ እንኳን እዚህ መጣችሁ። በጣም ደስ ብሎኛል። አመሰግናለሁ። ነውና አዲስ እረኛ ከብት ያስተኛ ይስተኝ ጽናት እንጂ እኔ ማተኛ ስምህ ማን ነው ይላል ጥያቄ ያበዛል። ከየት እንዴት እስከ ዛሬስ ወዴት ነበርክ ይላሉ። እኔም እቀጥላለሁ መልስ እሰጣቸዋለሁ። ዋናውን የመጣል እናንተ መውደዳችሁ ነው። ከነበረው ቀን ይበልጣል ከዚህ በኋላ ያለው እላለሁ መልሳለሁ፣ ከዛም እመለሳለሁ። ብራናው ላይ መራቀቁን በብዕር ይቀጥላለሁ ይላሉ ደግሞ አንዳንዶች። አትናገር ሳታስብ ታዲያ ኬት አባ መጣ ይህ ሁሉ ቤትን ባላሰብ ምንድን ነው ምትለው? አሳሰል ሰው ለመጥራት አትፈልግ ሰበብ ስራይ ካልተመቸ አድብ ላፍ ሀይቅ ደግሞ ውስድ ከቻል ዘጋት ማህዳም ሰው ለራስም ጊዜ ስተው ካልተመቸ ለውጠው እየመረ አስቆጠው እናሳ ሙሴ ልደት ነው ዛሬ። እድሜ ስንት ነው? 24 ይሞላል ዛሬ። 24 ዋው። እስኪ ከህይወት ምን ተማርክ? ህይወት ብዙ ነገር ያስተምራል። ስፔሻሊ ደግሞ ያለፈው አመትና ያለፈው 2 አመት ለኔ በጣም ብዙ ነገሮች አስተምሮኛል። እና ምንድነው አንዱና ዋናው ነገር በቃ እግዚአብሔር ላይ መታመን አለብን። ምንም ነገር ቢሆን እግዚአብሔር ላይ መታመን አለብን። ከዛ አለፈው ደግሞ ራስን ብዙ ነገሮች ይቅር ማለት መቻል አለብን። ደስተኛ ነኝ ብለህ ታስባለህ? አሁን ላይ አዎ ወደ ደስተኝነት እየመጣሁ ነው ብዬ አስባለሁ። ያው እግዚአብሔር እኔ አሁን እንዴት ነው ደግሌ መንገዴን ከእግዚአብሔር ሳወጣና ማይሆን ነገር ውስጥ ገባ ደስታዬንም ነብሬ ያጣዋለሁ። ደስታም ብቻ ሳይሆን ሰላምንም ብዙ ነገር ተጣልና ወደ እግዚአብሔር መንገድ ከተመለስኩ በተቻለ መጠን ለራሴ ጥሩ ነገር ማድረግ ከጀመርኩ ለራሴ ጥሩ መሆን ጥሩ ነው። እሱ ማድረግ ከቻልኩ ደስታዬ ይመለሳል ብዬ አስባለሁ። ለራሴ ጥሩ መሆን ማለት ምንድነው? ለራሴ ጥሩ መሆን ማለት አሁን በጣም በቀላሉ ሳስረዳ ሰዎች አሁን ለምሳሌ የሆነ ሰው ትወዳለህ፣ ከዛ ለዛ ሰው ምን ያስደስተዋል ብለህ ነው በየቀኑ የምታደርገው። ማለት ይሄ ራሱ ለራስ ብዙ ሰው ጥሩ አይደለም። ለሰዎች የሚያደርጉትን እንክብካቤ ምን ተሰማው፣ ዛሬ ለምን ከፋው የሆነ ሰው ዛሬ ለምን እንደዚህ ያሰበ ብለህ የምታስባቸው ነገሮች አሉ። ሰው ለእናትህ ለቤተሰቦች ታስባለህ። እሱን ተመሳሳይ ለሰዎች የምታሳየው ሀሳብ ለራስ ማድረግ ነው። ራስን እንክብካቤ ማለት ለምን ከፋኝ እንደዚህ መክፋት ራስን ማስበለጥ አንዳንድ ጊዜ አለብህ። ለራስን መምረጥ መቻል አለብህና እንደሚጎዳህ እያወቅህ ሌሎችን ለመጥቀም ብለህ አንዳንድ የምታደርጋቸው ነገሮች አሉና ለራስ ጥሩ መሆን ማለት ራስን መንከባከብ። መጽሐፍ ቅዱስ ራስን ሰዎችን ባልንጀራ እንደራስ ወደድ አይደለም የሚለው መጀመሪያ ራስን መውደድ አለብህ። ከዛ ነው ሰዎች እውነትን ነው። ዛሬ ልደትህ ነው፣ ስፔሻል ቀንህ ነው። ብዙ ሰዎች እንግዲህ ጊፍት የሚጠብቁበት ቀን ነው። እኛም ያው በጠዋት ጠርተናል፣ ጊፍት እየጠበቅን ነው። አዋርጃችሁ እሺ፣ ግን ለራስህ አንድ ቃል እንድትገባ ፈልጋለሁ። ዛሬ ልደትህ ስለሆነ ስፔሻል ቃል ምን አይነት ቃል ትገባለህ ለራስህ ካሁን በኋላ? አሁን እንደውም ጥሩ ጥያቄ ጠይቀኝ። ይሄንን ከራሴም ጋር ሳስበው የነበረ ነገር ነውና
በዚህ ዓመት የተሳሳትኳቸው ስህተቶች በፍጹም አልተሳሳታቸውም ለራሴ ቃል ገብቻለሁና ቅድሚያ የሰጠኋቸው ሌሎች ነገሮችንና አንዳንድ ስህተቶች ተሳስቻቸዋለሁ ብዬ ማስበው ስህተት ሳይሆን መሳት ነው የሚባለው ከዛ አውቄ ነው ያደረኳቸው እነዛ ነገሮችና ራሴን እንደዚህ አይነት ሁኔታ ውስጥ ከዚህ በኋላ መልሼ የምከተው አይመስለኝም እና ለራሴ ቃል ገብቻለሁ በፍጹም ምንም ቢሆን ያደረኳቸው ነገሮች ከዚህ በኋላ ተመልሼ ማድረጋቸው አይመስለኝም። ትወዳታለህ? ማንን? አያቴን። ስለሷ ስታወራ ሰማለሁ ብዙ ጊዜ። አዎ ያው አያቴ ነች ያሳደገችኝ። አያቴ ጋር ነው ያደግኩት። እንደ እናትም ሆነ ያሳደገችኝ እሷ ነች። ከዛ ደግሞ አሁን ህይወቴም through the struggles የመጡት በሙሉ አንድ እንድመለስ እንድቆምም በእግሬ አድርጋኛለች ብዬ አስባለሁ። በጣም አግዛኛለች በብዙ ነገር እና ያው በጣም አያቴንማ በጣም ነው የምወዳት። ከብዙ ነገር ካረገችልህ የማትረሳው አንድ ነገር ምንድነው? በዚህ ዓመት በጣም ታግሳኛለች ብዬ አስባለሁ። ማለት ያው እንደ ቤተሰብ እነሱም ይጨነቃሉ፣ እሷም ታስባለች ብዙ ነገር ሲሆን ብዙ ነገር ሳረግ አንዳንድ ጊዜ እንትን ወንድ ልጅ ትዕግስት ነው የሚፈልገው። በራሱ ነው የምትወጣው ችግሮችን ይሁን እንደዚህ አታድርግ የሚል ግን ቤተሰብ ለመታገስ ይከብደዋል። ምክንያቱም ወዴት ነው እንዴት ነው የሚለውን ነገር ግን ብዙ ነገር እያየች ታግሳኝ ከዛ ደግሞ በብዙ ነገር አግዛኛለች። ዋው በጣም ደስ ይላል። እኔ አሁን እናቴ በጣም ነው የምወዳት። በህይወቴ ነው የምልህ እንደ እናቴ የተረዳኝ ያለ ፍጥረት የለም። እውነት ብዙ ሰው ሲተርበኝ ሲያንቋሽሸኝ እናቴ ግን ጀስት ኦኬ ለምክንያት ይሆናል የሆነ እግዚአብሔር የነገረው ነገር አለ ማለት ነው። እናንተም አያትህ እንደዛው እንደምትረዳ ነው ማምነው። በጣም ደግሞ መታገስ በጣም ትልቅ ነገር አለ ለቤተሰብ። ልጅህ እንደዛ ሲሆን እያየ ዝም ማለት በቃ ማመን የሆነ ሰው ሲያምንህ እምነቱን አንተ ላይ ሲጥልብህ አንተም በደንብ ፐርፎርም ለማድረግ ትልቅ ስንቅ ይሆናል። ሰው ቢወድህ ይሻላል ወይስ ቢረዳህ? አይ ቲንክ ሰው ቢረዳህ ይሻላል። ቢረዳኝ ይሻለኛል ብዬ አስባለሁ። ምክንያቱም የሚረዳ ሰው በሙሉ ይወድሃል ብዬ አስባለሁ። ሰው የሆነ ነገር ከተረዳ አለመውደድ አይችልም ሁሉም ነገር ስለሚያውቅ